ተኝቶ ሲነሳ ሞቶ እንደሚነሳ አንድ ምሳሌ ነው። እግዚአብሔር መጀመሪያ ሲፈጥረን የገዥነትን ስልጣን ሰጥቶናል። እኛ ሳናስበው በነጋ አይናችን በገለጥን ቁጥር ከሰው ጋር እያወራን እየበላን እየጠጣንም የዕለት ተግባራችን ውስጥ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም እንዳለ ሁሉ በእጃችን ነው ያለው። አጠቃቀሙ ቀይ መስመር መስራት ያስፈልጋል እንጂ አሁን እየተለቀቀ ያለው እውነት ለመናገር በጣም ከባድ ነገር ነው እየተለቀቀ ያለው። ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው በአውደ ወራዙት መርሃ ግብራችን በባለፈው ሳምንት አንስተን ያልቋጨነውን የወጣቶች ሕይወት ፈተናዎቻቸው በተለይ ዘመናዊነትና ፈተናዎቻቸው በሚል ርዕሰ ጉዳይ ላይ በክፍል 1 ሰፋ ያለ ውይይት አድርገን ነበረ። እነሆ ዛሬ ክፍል 2ን ይዘንላችሁ ቀርበናል። በዛሬው በክፍል 2 በተለይ ወጣቶች የጊዜ አጠቃቀማቸው በተለይ ደግሞ ሳይፈልጉትም ሆነ ሳያስቡት ፈቅደውም ሆነ እንግዲህ ወደ ሱስ ህይወት የምንገባበት አጋጣሚ ብዙ ነውና ሱስ በራሱ ምንድነው? ሱስ ከምን ይጀምራል? የሱስ አንድምታ ምን ይመስላል? የሚለውን እንዲሁም ደግሞ የቤተሰብ የጊዜ አጠቃቀማችን ላይ ትኩረት ሰጥተን በስፋት ውይይት እናደርጋለን። በዚህ መርሃ ግብር ላይ እንግዲህ ሰፋ ያለ ውይይት ስለሚሆን ወጣቶች በተለይ ይህንን መርሃ ግብር ብትከታተሉ ራሳችሁን የምትፈትሹበት መርሃ ግብር ስለሆነ አብራችሁ እንድትቆዩ በድጋሚ እየጋበዝኳችሁ ቀጥታ ወደ መርሃ ግብሬ እገባለሁ። አብራችሁን ቆዩ። መልካም ክብረት ይስጥልኝ መምህር። ምናልባት መምህር እንግዲህ ብዙዎቻችን ፈልገነው ሳንፈልገው በተለይ ብዙ አይነት ሱሶች አሉ። ሳንፈልግ ከዕለት ተዕለት እየተላበስ ነው የመጣ ነው። የስልክ አጠቃቀማችን ላይ ሊሆን ይችላል፣ የመጠጥ ሱስ፣ የምግብ ሱስ፣ ብዙ አይነት ሱሶች አሉና አንድ ነገር ከኛ ቁጥጥር ውጭ ከሆነ ሱስ ነው ማለት ነው። እንደዛ የሚልም ጥናቶች ናቸው ያሉትና ምግብም ቢሆን ከአቅማችን በላይ ከፍላጎታችን በላይ ከሆነ ወደ ሱስነት ተቀይሯልና ብዙዎቻችን በተለይ ጠዋት ላይ ከእንቅልፋችን ስንነሳ ከጸሎት መጻፍ ይልቅ ስልኮቻችንን አንስተን ዓለም እንዴት አደረችና ማን ደውሎ ነበር የሚለውን ነው የምናጣራው። የድሮ አባቶች ገና ከመንቃት ከመኝታቸው መነሳታቸው መዝሙረ ዳዊታቸውን ነበር ብድግ የሚያደርጉትና እኛ ሳናስበው በነጋ አይናችን በገለጥን ቁጥር ከሰው ጋር እያወራን እየበላን እየጠጣንም የዕለት ተግባራችን ውስጥ ስልኮቻችን ላይ ማተኮራችን በጣም እየበዛ እየባሰ የመጣበት ዘመን ላይ ደረስንና ዘመናዊነትም ሆኗል። አንዳንዴ ቤተሰብ ለራሱ በጋራ በማህበር ቁጭ ብሎ የማያወራበት አጋጣሚ፣ ቤት በጸጥታ የሚሰፍንበት የቤተሰብ ጊዜ የሚጠፋበት ሰዓት ላይ ደርሰናል። ልጆች ህፃናት ሳይቀሩ እንዳይረብሹን ለነሱ የራሳቸውን መገልገያ ቁስ በመስጠት እንግዲህ ብዙ ጊዜያችንን ወደ ሶሻል ሚዲያው ዓለም በመምጣት የዘመናዊነት መለኪያ ቤተሰብ አድርገነዋልና ይሄ ነገራችንን እንዴት ገደብ ልናበጅለት ይገባል? በተለይ የአብሮነታችን ጊዜ ላይ፣ የመጠያየቃችን ጊዜ ላይ፣ የቤተሰባችን ጊዜ ላይ ጊዜ ለራሱ የራሱ የተሰጠው አካል የተሰጠው ሰዓት አለንና ለሁላችንም የቤተሰብ ጊዜ ያለን፣ የሥራ ጊዜ ያለን፣ የረፍት ጊዜ ያለንና ጊዜን አብቃቅቶ ከመጠቀም ጋር በተለይ ከዚህ ከስልኩ ከሶሻል ሚዲያው ዓለም ጋር ተያይዞ ብዙ ፈተናዎች ውስጥ እንገኛለን። በተለይ ሁላችንም ጋር ቢኖርም ወጣቱ ላይ በጣም የበዛበት ዘመን ላይ ስለሆነ ነው። መምህር እንዴት ታየዋለህ? በተለይ ያው ሁላችንም ያለንበት ህይወት ነው ብዬ ስላመንኩ ነው። በመጀመሪያ ሱስ የሚለው ምንድነው? ይሄ ነገር ሱስ ስለሆነብን ነው እየገዛን ያለው ነው። በሰው ውስጥ ከሰው ልጆች ውጭ የተፈጠሩ ነገሮች በሙሉ ለሰው ጥቅም የተፈጠሩ ናቸው። በሰው በገዛ አእምሮ የሚፈጠራቸው የሆኑ እግዚአብሔር ራሱ የፈጠራቸው የሚሆኑ ለሰው ጥቅም የሆኑ ዘንድ ተፈጥረዋል። ነገር ግን ከአጠቃቀም አንፃር ደግሞ ራሳችን ጎድተንበታል። ሱስ የሚለው እንግዲህ በእኔ አረዳድ እኛ ከምንቆጣጠረው ውጭ እሱ ሲቆጣጠረን ማለት ነው። ቁሳዊ ነገሩ እኛን ሲቆጣጠረን ማለት ነው። አንድ ሰው በሰላም ያሳደረውን አምላክ ተነስቶ እግዚአብሔርን አመስግኖ የዕለት ስራውን ከመጀመር ይልቅ ስልክ አንስቶ ዓለም እንዴት ናት? እርግጥ ነው መረጃ ጥሩ ነው። ነገር ግን ቀድሞ ከሞት እንግዲህ
እንቅልፍ የሞትና የትንሣኤ ምሳሌ ነው። ሰው ተኝቶ ሲነሳ ሞቶ እንደሚነሳ አንድ ምሳሌ ነው። የአስተኝቶ ያስነሳውን አምላክ በሰላም ያሳደረውን አምላክ የመጀመሪያ ማመስገን ቢሆን ጥሩ ነው። ሁለተኛው ደግሞ ቅድሚያ መሰጠት ያለበት ይሄ ሳይሆን ጸሎት ነው። አዎ ከዚህ ባለፈ ደግሞ ቤተሰብን ከቤተሰብ የሚለይ ከሆነ መሰረታችን እያጣንበት ነው ማለት ነው። የመጀመሪያው ነገር ሰው ልጆቹን በስነ ስርዓት ቅድም ያለው ጋር የሚያያዝ ነው። ወላጅና ልጅ የሚተላለፈው እዚህ ላይ ነው። ሁሉም በእጃችን መጥቷል። የሌላውን ዓለም በእጃቸው አስቀምጠን እኛ የማናቃቸው ልጆች ነው የምናሳድገው። ያለ ምንድን ነው ያልከው? ቅድም ካነሳሽው ጥያቄ ጋር የተያያዘ ነው። ወላጅ የራሱ የስራ ጊዜ ያለው መጥቶ ደግሞ ከልጆቹ ጋር ኮሚኒኬት የሚያደርግበት አጋጣሚ የለም። ልጆቹ ዘመናዊ ትምህርት ላይ ነው የሚውሉት። ያ ኢቭን ትምህርት ቤቱ በራሱ የሚያስተምረው ራሱን የቻለ ደግሞ ተጽዕኖ አለ። ከዛ ደግሞ በወላጅ እና በልጅ መካከል የሚኖረው ጊዜ ደግሞ በእነዚህ አይነት ነገሮች የተጠመደ ነው። ቴክኖሎጂው በራሱ ጉዳት ሳይሆን እኛ ወደ ጉዳት እየቀየነው ነው ጊዜ ባለመስጠት። ስለዚህ ያለው መፍትሄ ምንድን ነው? ሁሉም ጊዜ አለው። ስክሪን የምንጠቀምበት ቴክኖሎጂ የምንጠቀምበት ስራችን በስልካችን እንደሆነ ይታወቃል። ግን ደግሞ በዚህ ዓለም ላይ ትልቁ ስራችን የወለድናቸው ልጆች በስነ ስርዓቱ ቀርጾ ማሳደግ ነው። እዚህ ላይ ነው ማህበረሰባዊ መሰረት የተንሸራተተው ብዬ አስባለሁ። እኔም በነገራችን ላይ አንዱ ተጠቂ ነኝ። በተቻለ ግን ሰው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም እንዳለ ሁሉ በእጃችን ያለው አጠቃቀሙ ግን የኛ ነው። ሰው ከሌሎች ፍጥረታት ልዩ የሆነው ባሉት ነገሮች ሁሉ እንዲሰለጥን ነው። በራሱም ፍላጎቶች ላይ እንዲሰለጥን ነው። አሁን የራሳችን ፍላጎት እኛን የሚቆጣጠረን ከሆነ ከሰውነት እየተንሸራተትን ነው እንደማለት ነው። የሆነ ስቴፕ ይሄዳል፣ ሰው የሆነ ርቀት ይሄዳል። በዛ ነገር ግን ያንን መግታት መቻል አለበት። ይሄ ደግሞ የሚሆነው እንደተባለው መሰረታዊ ነገሮች አሉ። ሰው ሲተኛ ጸሎት አድርጎ ሲነሳ ጸሎት አድርጎ በቀን 7 ጊዜ ነው የሚለው። ግን በቀን 7 ጊዜ ማመስገን እንኳን ባንችል ማታና ጠዋት ማመስገን አለብን። ያኔ በነገራችን ላይ እግዚአብሔር መንፈስ ቅዱስ የእኛን ፍላጎት እንድንፈጽምና በራሳችን ላይ ስልጣን እንዲኖረን ነው የሚያግዘን። የሰው ልጅ አፈጣጠሩ ይሄ ነው። ለዚህ ደግሞ የእግዚአብሔርን ስም መጥራት አለብን ማለት ነው። እንደዚህ ሲሆን መፍትሄ እናገኛለን ማለት ነው። አመሰግናለሁ መምህር፣ ክብረት ይስጥልኝ። የምትጨምረው ሀሳብ ይኖርሃል ብዬ አስባለሁ እዚህ ላይ መምህር። ማለት የስክሪን ሱስ ያልነካው ይኖር ይሆን? እና የስክሪን ሱስ እና የተለያዩ በዚህ በሶሻል ሚዲያ በጣም የተለቀቁ ሱሶችን እንዴት ነው መቆጣጠር የሚቻለው? በአንድ በእግዚአብሔር ቃል ልነሳ። መዝሙር 101 ቁጥር 3 እንዲህ ይላል። ዳዊት ነው የሚለው፣ በዓይኔ ፊት ክፉ ነገርን አላኖርሁም፣ ሕግ ተላላፊዎችን ጠላሁ ይላል። እና የምናየው ነገር ምንድን ነው? እግዚአብሔር መጀመሪያ ሲፈጥረን የገዥነትን ስልጣን ሰጥቶናል። ከኛ አእምሮ ወጥቶ እኛን መልሶ የሚቆጣጠርን ከሆነ እኛ ምስኪኖች ነን። ሰራ ነው መልሶ ገዛን፣ ፈበረክ ነው መልሶ እኛ ላይ የሚያመጣውን ጫና፣ ሰው የተሰጠውን ከእግዚአብሔር የተሰጠውን የመቆጣጠርን ጸጋ ማስታወስ መቻል አለበት። እሱን ረስቷል ይመስለኛል። እና ዳዊት ለዚያ ነው በዓይኔ ፊት ክፉ ነገርን አላኖርኩም ነው የሚለው። ምልከታን ነው የሚያሳየው። እና ከዚህ መሸሽ ነው፣ አለማኖር ነው እንዲህ አይነት ነገሮችን። አባቶች ታዲያ ይህንን ንግግር ምንድን ነው የሚሉት? ዓይን የነፍስ መስኮት ነው ይላሉ። በቃ የምታይበት መዝጋት ነዋ ማለት። ይህንን ነገር ነፍስ እንዴት ነው እየተመለከተችው ያለ? የማይጠቅም ከሆነ መስኮቱን መዝጋት ነው። እና ይሄ የዓይን ግንኙነት ምንን ነው የሚያመጣው ሲባል ወደ ሕሊና ይሄዳል። ማታ ይህንን ሲያሰላስል ይቆያል። ትንሽ ከፈቀደለት ፈቃዱን ይቆጣጠረዋል።
ነገ ድርጊቱን ያደርገዋል ማለት ነው። ስለዚህ ልክ ዳዊት እንዳለው በአይናችን ፊት ለፊት የምናስቀምጠው ምንድነው? እሱን መለየት። ለምን ቤተሰብንም እኮ አፋቷል። አሁን ሰራተኛን ወደ ማዕድ ቤት ሄዶ ይህን አድርጊ ላለ ማለት እኮ ቴክስት ነው የሚጻፈው። ልጆቹን ከመኝታ ቤት ሄዶ ኑ ራት ደርሷል ብሉ ላለ ማለት እኮ ቴክስት ራት ደርሷል ነው የሚባለው። ጥሩ እኮ ነው ሄዶ መገናኘት፣ ልጆቹን የሆነ ነገር በፍቅር ሰው ማምጣት፣ ሰራተኛን የሆነ ነገር ብሎ ማነጋገር። ይሄ ሶሻሊዝምን እኮ እግዚአብሔር በስላሴነት አይደል የሚኖረው? እና ይሄንን እንኳን ለማድረግ በጣም ነገሩ ዘመነ እየተባለ ነገር ግን በጣም እየጎዳን ነው ያለው። እና እንዲህ አይነት ነገሮችን ምጠቀመው ምንድነው ማለት ጠቀመውስ ምንድነው ብሎ ቀይ መስመር መስራት ያስፈልጋል እንጂ አሁን እየተለቀቀ ያለው እውነት ለመናገር በጣም ከባድ ነገር ነው እየተለቀቀ ያለው። ልጆች ያን በማየት ለወላጅ አልታዘዝ ብለዋል። ይህንን ሁሉ ማድረግ የሚቻለው በመጀመሪያ ደረጃ ወደ እግዚአብሔር ቤት ዕለት መገስገስ ቢመጣ ከእግዚአብሔር ቤት የእግዚአብሔርን ቃል ይሰማሉ። ከጸሎት ምርቀናል። አሁን እንዲህ አይነት ነገሮች የሚቆጣጠሩን የምንጸልየው፣ የምንጾመው፣ የምንሰግድለትና የምናመልከው እግዚአብሔር የሆነ ሰዓት ብቻ የሚነሳ አድርገን እንደ መሰረታዊ ነገር ሳይሆን እንደ ትርፍ ነገር ካየነው ለዚህ ሱሰኛ በጣም እንሆናለን። ስለዚህ ሰው ወዴት መምጣት አለበት? ወደ እግዚአብሔር ቤት መምጣት መቻል አለበት። መፍትሄውን እዛ ጋር ነው የሚያገኘው። እና ከነዚህ የስክሪን ሱሶች መላቅ የሚቻለው ይሄ ካልሆነ በጣም ህፃናት እንኳን በጣም አስቸጋሪ ሆነዋል እኮ። ስልክ ካልነኩ እንዴት እኮ ነው ይሄ በቃ እስከዚህ ድረስ ነው የተደረሰውና በጣም ከባድ ነው። አንድን ሰው በቀን ስልክህን ሳትይዝ መዋል ትችላለህ ቢባል ሻይል በጣም ከባድ ነው። ይሄ ማለት በጣም ገዝቶናል ማለት ነውና እንዴት ነው መውጣት የሚቻለው? ቅድም እንዳልኩት መጾም፣ መጸለይ፣ ወደ እግዚአብሔር ቤት መምጣት። እነዚህ ነገሮች በቅድሙ ሱስ ላይ ሲጨመሩ ስፍራውን ያጣል እና ስፍራውን ማስለቀቅ የሚቻለው በእነዚህ ነገሮች ነው ብዬ አስባለሁ። እውነት ነው መምህር። ምናልባት እዚሁ ላይ ጥያቄን ወደ አንተ ላምጣውና በተለይ በወጣትነት እድሜ ለብዙ የመሸጋገሪያ ምዕራፎቻችን መዘጋጃ ነው። ምናልባት ከትምህርት ተቋማት ከከፍተኛ ትምህርት ተቋማት ወደ ስራው ዓለም ከስራው ዓለም ወደ ትዳር ዓለም ራሳችንን የምናዘጋጅበት ጊዜ ነውና በዚህ ሰዓት ደግሞ የምናየው ይሄ በዘመኑ የምንመለከታቸው ነገሮች ትዳራችን የፉክክር ህይወታችን የፉክክር እንደነከሌ አይነት ህይወት እንዲኖረን ነው ምኞታችን ሁላችንም እና ይሄ በራሱ ለወጣቱ ተጽዕኖ አለው ብዬ አምናለሁ። የነዛ ሰዎች የትዳር ስኬት አንዳንዴ ሶሻል ሚዲያ ላይ የምናየው የትዳር ስኬትን ብቻ ነው የምንመለከተው። ውስጡ ያሉ ድክመቶቻችን የምናይበት አጋጣሚ የለም። አሁን ላይ አብዛኛው ሰው በተለይ ካፕል እየተባለ በሚጠራው የቲክቶክ አልጎሪዝም ላይ ብዙ ባለትዳሮች የትዳር ህይወታቸውን የየዕለት ውሏቸውን ያጋሩናል። ሲያጋሩን የደስታ ጊዜያቸውን እንጂ በውስጥ ያለውን የፈተና ህይወት አንጋራም ብዙዎቻችንና ህይወት ሁል ጊዜ እዛ ቲክቶክ ዓለም ላይ እንደምናየው የሚመስለን ብዙ ወጣቶች አለንና ወደ ትዳሩ ዓለም ሲገባ ከአንድነት ሁለትነት የሚባለው የህይወት ምዕራፍ ላይ የምንገባበት ሰዓት የሚገጥመን ትልልቅ ተጽዕኖዎች አሉ። የምንጠብቀው ጠብቀን የገባነውና የሚገጥመን ነገር አልገናኝብን እያለ ብዙ ወጣቶች ህይወታችን የተጋለጠ ለአደጋ የተጋለጠ ወጣቶች አለንና ምናልባት ይሄ ነገር በራሱ ድሮኮ እናቶች ገመናቸውን በጣም ለሚወዷት ለእናት እንኳን አያጋሩም ነበር። አሁን የትዳር ገመናችን ውጭ ላይ ነው ያለው። የጓደኝነት ሚስጥራ ሁሉ ሚስጥራችን በአደባባይ ሆኗልና ኃጢአት፣ በደል፣ ዝሙት በይፋ በአደባባይ በሚሞገስባት ዓለም ውስጥ ወጣቶች የትዳር ህይወትን እንዲፈሩ ትዳርንም ከገቡበት በኋላ የጠበቁት ሆኖ ሳያገኙት ሲቀር ትልቁን ተቋም የማፍረስ አደጋ ላይ ተጋልጠናልና ምናልባት ወጣቶች ከዚህ የሽግግር ህይወት ላይ ምን አይነት መሰረትን ማግኘት ይኖርባቸዋል? በተለይ ደግሞ ምንምሰማውን ጥሩ ነገር ብቻ ሳይሆን ምናልባት ትዳር የሁለት ገጽታ በረከት ነው። የሁለት ዓለም ሰዎች የሁለት ማህበረሰብ ውጤቶች ናቸው በአንድ ጎጆ ስር የሚጠለሉትና በተለይ ለወጣቶች ህይወት በተለይ ይህ ዘመን ለትዳር ፈተና ነውና ፈተናው እንዴት መቋቋም እንችላለን?
ምናልባት ጥያቄሽን አግኝቼሽ ከሆነ ነገሩን የማመጣው ወደ እግዚአብሔር ቃል ነው። ካልሆነ ምንድነው ራሱን ችሎ ፕሮግራም ይሆናል። ወደ በዚህ ጉዳይ በትክክል ያጠኑ የትዳር አማካሪ ሰዎች ከምን አንጻር የሚቀርቡበት ይሆናል እና ፍርሃቶች አሉ። በነገራችን ላይ የዚህ ዘመን ሶሻል ሚዲያ አሁን ስናየው ራሱ እግዚአብሔር ሆኖ ቀርቧል ማለት ተክቶታል። በቃ ኦልሬዲ ለእግዚአብሔር አውርተሽ መጽናናት ሲገባሽ ሶሻል ሚዲያ ላይ አውርተሽ የምትጽናኝበት ዓለም ተፈጥሯል። ይሄ በጣም ከፍተኛ ጉዳይ። ይሄን መርዛማ ጉዳይ ማጥፋት የሚቻለው ከእግዚአብሔር ጋር ሲሆኑ ብቻ ነው እና ለምንድነው ትውልዱ እንደዚህ እየተጨነቀ ያለው? ልክ ማለት ትዳር ከወዲሁ እየተፈራ ነው ያለው። ግን መስራቹ ማን ነው? እግዚአብሔር ነው አይደል? እና እግዚአብሔር በሔዋን ውስጥ ያስቀመጠው ራሱን የቻለ በራሱን ችሎ የሚሄድ ባህሪ ያለ፣ በአዳም ውስጥም ራሱን ችሎ የሚሄድ ባህሪ ያለ። ሁለቱን ግን በተዋህዶ ለማኖር ደግሞ ራሱ እግዚአብሔር ምንድነው ቦንዱን ሰርቶታል። ፍቅር የሚለው ሁለቱን ያጠፋል። ይሄ ፍቅር ማለት ፍቅር እንግዲህ እንዲህ ነው። እግዚአብሔር ልጁን ወደዚህ ዓለም ሲልክ ስለኛ ሁሉን ሆነ እና ቅድም እንደው ምንድነው ታክሲ ውስጥ ያነበብኩት በጣም የገረመኝ ነገር ነው። ትዳርን ያለ ፍቅር ሳቢው መኪናን ያለ ነዳጅ ማሽከርከር ጥሩ አይደለም ይላል እና የሚፈሩ ሰዎች መጀመሪያውኑ ፍቅር የላቸውም ብዬ አስባለሁ እንጂ ጌታ እንዲህ ብለዋል፣ ስለ ነገ አትጨነቁ። አሁን እሱ ራሱ በስጋ ውስጥ ሆኖ በስጋ ተዋህዶ አምላክ ያወራው ኖሬ አይ እንዲህ አለው ተጨነቁ ማለት ቻልኩ ማለት በእርሱ ላይ እኔ ሌላ አድ እያደረኩ ነው ማለት ነው እና ስለ ነገ አትጨነቁ ብሏል። ነገ ክፋቱ ራሱ ይበቃዋል ተብሎለታል። ዛሬን በፍጹም ንጽህና የዋለ ዛሬን ያዋለው ነገም ታማኝ ነው እና ትዳር እንደጠበቁት የማይሆነው የሰዎቹ ውሳቤ ነው እንጂ ተቋሙ የእግዚአብሔር ነው። እግዚአብሔር ራሱ ቤተክርስቲያንን የሚወልድበት የመጀመሪያው ነው። ምድርን በትክክል የሚያስተዳድሩ የሚወለድበት የመጀመሪያው ነው። ታዲያ ይህን ፈሪ እንዲሆን እያዘጋጀ ያለው የዚህ ዓለም ገዥ ነው። ትዳር በጣም አስጨናቂ የሚያስፈራ ነው ምናምን የሚባለው ሁለቱ ተጣማሪዎች ፍላጎታቸው ሌላ ስለሆነ ነው። እሱ ለኔ የምትመቸኝ እንዲህ የምታደርግ ብሎ ራሱን አጥፍቶ ስለሷ ብቻ ነው የሚመለከተው። ይሄን ነው ጥላቻ የሚመጣው። የምትመጣዋን እንዴት ነው መጠብቃት? እንደውም ምንድነው እንደ ሸክላ የሚንከባከባት የምትለው ነገር ሁሉ ላደርግላት የተገባኝ ሰው ነኝ ወይ ብሎ ራሱን ቢያዘጋጅ የምትመጣዋ ሴት ክፉ ብትሆን እንኳን ባዘጋጅላት ወንበር ላይ ትቀመጣለች፣ አይጎረብጣትም። እሷም እንዲህ ነው ማሰብ ያለባት። ምንም አይነት ነገር ይኑረው ሲመጣ እርሱን ልሸከምበት የሚችል የተደላደለ ማንነት አይምሮዬ ውስጥ አለ ወይ? አንደኛ መታሰብ ያለበት። ሁለት በትዳር ውስጥ የሚገኙ መልካም ነገሮችን ነው ማሰብ ያለባቸው ሁለቱም እንጂ የትዳርን ፍርሃት፣ ጥላቻ ምናምን ከሆነ ይሄ ወሬ ከሰይጣን ነው። ልክ በገነት ለመጀመሪያ ጊዜ ሄዶ እንዳወራት እግዚአብሔር ያላቸው መልካም ነበረ። እርሱ ግን ምንድነው የከለከላችሁ? ይሄን ብሉ ይሄን አትብሉ አለ። እርሷ ምን ብላ ጨመረች? አትንኩ። ግን እኮ እግዚአብሔር አትንኩ አላለም አይደል? ይችን አገኘና እሱ ደግሞ ሌላ ማውራት ነው የጀመረው። አትንኩ ያላችሁ እኮ እንዲህ ስለሆነ ነው ብሎ ነው የሚያወራው። ጥሩ ይመስላል አይደል? ይሄንን ከምን ጋር አገናኘው? የሰይጣንን ወሬ ከዚህ ዘመን ክፉ የቴክኖሎጂ አጠቃቀም። ስለዚህ የሰይጣኑ ሐሳብ ነው። ይሄንን ተጠቅሞ ፓራራል ያስኬዳል እና ሁለቱ ሰዎች በማቴዎስ ወንጌል ምዕራፍ 6 የተቀመጠው ብቻው ለነርሱ በቂ ነው። ስለ ነገ አትጨነቁ። ሰራተኛው፣ ባለትዳሩ፣ ነጋዴው፣ ሰባኪው፣ ተማሪው ስለ ነገ አትጨነቁ። ፖለቲከኛው ስለ ነገ አትጨነቁ። የሚሰማው ሁሉ ይህንን ቃል በትክክል ወደ ጆሮ ቢያስገባ ቢያሰላስለው ነገ ለራሱ በቂው ነው አይደል? ይሄ ማለት ግን ማሰብ የለበትም በትዳር ውስጥ ያለውን ነገር በቃ ምንም ይሁን ምን እንዲህ ልንከባከበው ምንም ላደርግ አይገባኝም እያለ ግን አይደለም። የተሰጠው ኃላፊነት አለ እና ሁሉም ኃላፊነቱን የመጠላለፍ ጉዳይ ካልሆነ በቀር መጨነቅ አስፈላጊ አይደለም።
ምክንያቱም ጌታ ይሄን ብሏል። እሱ የሱ ደግሞ የታመነ ነው እና በዚህ በቴክኖሎጂ አሁን ቅድም ያልሽው የትዳሩ ጉዳይ የሚያወሩት ፖዚቲቭ ሳይዱን ብቻ ነው። አሁን እንደሱ ነው ሰው የሚፈልገው። ባይዘው መጽሐፍ ቅዱስ የሆነው ሁለቱንም ነገር ይዞ ስላወራን ነው። ዳዊት እንደ ልቤ ተብሏል፣ ግን ደግሞ በሌላኛ ሳይድ የሚገርም ታሪክ አለው አይደል? ትዳርም ይህን ይዞ ይቀጥላል። በትዳሩ ሁሉ ጊዜ ገነት የለችም። እንዲህ ከሆነማ እዚሁ ተለማመድናት፣ ከገነትም አልወጣንም። መንግስተ ሰማያት በቃ እዚሁ ተሰርታ ኦሬዲ የተደላደለች ምድር ነው ያለነው እና ትዳርን የሚፈራ ሰው የመጀመሪያዋን ገነት ስለዛ መኖር ነው ያለበት እንጂ አዳም ከወጣ በኋላ ያለችዋን ህላዌ ባይምሩ ረስቶታል። እሱ ከሆነ እሱ ራሱ ገነት ነው ያምጣትና ያስገባታ፣ እሷም ትውሰድና ታስገባዋ። እሱን እንደዛ ታለማምደው። ለምን ያለችበት ዓለም ቆንጆ የመጀመሪያው የገነት ዓለም ነው። ኃጢያት የለም፣ ጽድቅ ብቻ ነው። ጥፋት የለም፣ መወቃቀስ የለም። ይህንን የሚያወሩ ሰዎች አዳም ከገነት እንደወጣ የረሱ ሰዎች ይመስሉኛል። ይሄ ባህሪ ያለብን። ኃጢያት በባህሪው ይህን ያደርጋል፣ ደካማ ነው እና መፍራት የለባቸውም። መነሻ የማቴዎስ 6 ነው። አትጨነቁ። አመሰግናለሁ መምህር፣ ክብረት ይስጥልን። ሰዓታችን በጣም እየሄደ ስለሆነ ምናልባት መምህር እዚህ ላይ የምትጨምረው ሐሳብ ካለ እድሉን ልስጥክ። እሺ፣ 3 ዋና ዋና ነገሮች አሉ እዚህ ላይ። አንደኛው ፍቅር ምንድን ነው? ፍቅር ብዙ አይነት ነው፣ ወይም በ3 ሊከፈል ይችላል። ሰው ከፈጣሪው ጋር ያለው ፍቅር፣ ሰው ከሰው ጋር ያለው ፍቅር ወይ ደግሞ ሰው፣ ሶስተኛው ደግሞ ሰው ከሌሎች ፍጥረታት ጋር ያለው ፍቅር ነው። ስለዚህ የፍቅር ዋናው ማዕከሉ ደግሞ የመስቀሉ አግዳሚና ቋሚ መስመር ላይ የሚገናኙበት ያቺ ሴንተር ናት። እዛ ላይ የሰው ልጅ አለ። ወደ ጎን ያለው ፍቅረ ቢጽ ሲሆን ወደ ላይ ያለው ደግሞ ፍቅረ እግዚአብሔር ነው። ወደ ታች ያለው ለሌሎች ፍጥረታት ያለው ፍቅር ነው። መሀል ላይ ያለችዋ የመጀመሪያዋ ደግሞ ዋናዋ አስኳሏ የምትባለው ደግሞ በሴትና በወንድ መካከል ያለች ጋብቻ ናት። አንድ የሚሆኑባት ማለት ነው። በዛ ውስጥ ልጅ ይወለዳል፣ እናት አባት፣ እነዚህ የሚለው ለሰው ልጆች ሁሉ ያለ ፍቅር ደግሞ በሆሪዞንታል ወይም በአግዳሚ መስመሩ ይወከላል። አሁን ፍቅር የሚለው ይሄ ከሆነ በመስቀል ውስጥ ያለ ለፍጥረት ሁሉ ያለን ፍቅር፣ እኛ ደግሞ የመስቀሉ ማዕከላዊ ነገሮች ከሆን ሰዎች በዚህ ደረጃ ነው ወይ የምንረዳው። ሴትና ወንድ ሲዋደዱ እሱ ለሷ ራሱን መስዋዕት አድርጎ ሊሰጥ ማለት ባል ሲሆናት እንዳይኑ ብሌን ሊጠብቃት እስከ ሞት ድረስ ሊወዳት፣ እሷ ደግሞ ሚስት ስትሆነው ልትታዘዘው። በዚህ ደረጃ ነው ወይ ሴትና ወንድ የሚጋቡት? ሁለት አይነት የሰዎች ፍቅር ደግሞ ሁለት አይነት ነው። አንደኛው አንድ መልከ መልካም ሴት ወይም መልከ መልካም ወንድ አይታ የራሷን ፍላጎት ስጋዊ ፍላጎት ለማስፈጸም የሚደረግ ፍቅር የሚባል ስሜታዊ ነገር አለ። ትክክለኛው ግን ይሄ አይደለም። ከአንድ ቀን በኋላ የሚሰለች ሳይሆን እስከ እድሜ ልክ ፍጻሜ ድረስ ጠቆረች፣ ከሳች፣ ሰነፈች ብለን ላንተዋት ቃል ገብተን የምናገባት ሚስታችን የምናገባው ባላችን ነው። ስለዚህ በዚህ መልክ መታየት አለበት። ሁለተኛው ደግሞ ከጊዜ አንጻር ሰው ያድጋል፣ ይማራል። ገንዘብ የሚይዝበት ጊዜ ደግሞ የተወሰናል። ኢኮኖሚካሊ የሆነ መሰረት መጣል ጥሩ ነው። ሰው ገንዘብ ሲያጠራቅም ይኖርና በ40 በ50 ዓመቱ ያገባል። የወለደው ልጅ ሳያሳድገው ይተላለፋሉ። ልጁም ለአባቱ ሳይጠቅም ለእናት አባቱ ሳይጠቅም፣ አባቱም ደግሞ ልጁን ሳያሳድግ በጊዜ መሆን አለበት። እርግጥ ነው ኢኮኖሚን ለመደገፍ ዝግጅት ማድረግ ጥሩ ነው። ጊዜን ግን መጠቀም ጥሩ ነው። ጊዜን ስንጠቀም አንደኛ የምናሳድጋቸው የምንወልዳቸው ልጆች በጊዜ ደርሰው እኛንም ይጦራሉ፣ እኛም አሳድገናቸው እናልፋለን። ሁለተኛው ደግሞ አንድ ሰው ጾታዊ ግንኙነት ማድረግ ከጀመረበት ቀን ጀምሮ ወይም ፍላጎት ካደረበት ቀን ጀምሮ ሴት ታስፈልገው ከሆነ ማግባት አለበት ማለት ነው። ያ ጾር እንዳይበዛበት ራሱንም ለመጠበቅ ጊዜ መጠቀም አስፈላጊ ነው። ቤተክርስቲያን የምትመክረው ይሄንን ነው። አብሮ ማደግ ደግሞ ጥቅም ስላለው ማለት ነው። እና ከዚህ አንጻር ከታየ ትዳር ውጤታማ ይሆናል። የሚወለዱትም ልጆች በእናት አባታቸው ተቀርጸው ያድጋሉ። እንደ ሀገር እናተርፋለን ማለት ነው።
መልካም መምህር ክብረት ይስጥልን። ምናልባት ይርህስ ብዙዎቻችንን አወያይቶ ጊዜ ቢኖረን ከዚህ በላይ ብዙ መወያየት የምንችልበት ርዕስ ነውና ምናልባት ጠቅለል አድርገ መምህር በተለይ ወቅታዊ ፈተናዎቻችንና ይሄ ዘመናዊነት በመንለው ሐሳብ ለወጣቱ የምታስተላልፈው የመጨረሻ መልእክት ካለ እድሉን ልስጥ። የመጨረሻ መልእክቴ ልክ አሁን በተነሳ ነው ርዕስ በዛው እንቀጥል። አሁን በተለይ የሚጨነቁ እየተማረ ነገ ስራ ላጣ እችላለሁ፣ ወጥቼ በጣም የመቀጠሩ ጉዳይ በጣም አስቸጋሪ ነው፣ ስልጣን ላይ ያለውም ነገ እኔን ሊተካኝ የሚችለው ማን ነው፣ ነጋዴውም ገንዘቤን እንደዚህ ሰርቼ ነገ ምን ላይ ነው ወይስ ማን ነው ይሄን ነገር ብዙ የምንጨነቅባቸው እንደየ ሁኔታዎች በጣም ብዙ ናቸውና የሚማረው ነጋዴው እግዚአብሔር ከሆነ ስፍራ አስቀምጦለታል። እሱ ሲወጣ ኢንጂነሪንግ ቢሆን ነገ ግንባታውን እንዲገነባ፣ ሌላም በኢኮኖሚ የሚማር ሰው ቢኖር እሱን ሊያስተዳድርለት የሚችል ነገር እግዚአብሔር ነጋዴውን እዛ ጋር አስቀምጧል፣ ተማሪውን እዚህ ጋር አስቀምጧል። የሚገዛውም ቢሆን በቤተ ክህነቱ ጉባኤ ቤቶችን አስቀምጧል፣ በሌላው ደግሞ ዩኒቨርሲቲውን አስቀምጧል። እነማንን እዚህ ጋር ሆነው የሚጨነቁትን ሊተኩ ነው። እና ዘመናዊነት በልኬት በአግባብ በማይጎዳ መልኩ እንጠቀመው። ከስክሪን ሱስ ራሳችንን እናግልል። ክፉ ነገርን ከዓይናችን ጋር አናቅርበው። ማሰላሰልም አይጠበቅብንም። ከዚህ ይልቅ የሚሰሙን እንደ መንፈሳዊ ቻናልነቱ እግዚአብሔርን እናስቀድም። ከሁሉ ሊቀድም የተገባው የሰው ልጅ መሰረታዊ ፍላጎቱ ማን ነው ቢባል ሃይማኖቱ ነው። ሃይማኖት መሰረታዊ ፍላጎት ነው ስንል እንደ መጠለያ፣ እንደ ልብስ፣ እንደ ምግብ የምንቆጥረው ጉዳይ አይደለም። ዘላለማዊ ነው። ዛሬ በምድር የምንጽናናበት ነው። ነገ በሰማይ ደግሞ ይሄ ተስፋ ተፈጽሞ ከምናፍቀው ክርስቶስ ጋር የምንኖርበት ነው። ይህንን መሰረታዊ ነገር ማድረግ መቻል አለበት። ሰው እዚህ እንደ ሪፈረንስ አድርጎ ይህን ከተጠቀመ የሚያስጨንቀውን ነገር በእርሱ ላይ ጥሎታልና ከዚህ ነፃ ይሆናልና አንጨነቅ። ዘመናዊነትን በልክ እንጠቀም። ዘመናዊ ስንሆን ግን የእኛን እሴት ባህል የሚጎዳ ነገር አናደርግ። ወስብሐት ለእግዚአብሔር። የተከበራችሁ ተመልካቾቻችን የዛሬው የአውደ ወራዞት ክፍል 2 መርሃ ግብራችን ይሄንን ይመስል ነበር። በድጋሚ አብራችሁን ስለቆያችሁ ክብረት ይስጥልን እያልኩኝ ምናልባት ወጣቶች ይህን መርሃ ግብር እስከመጨረሻው ድረስ ከተከታተላችሁ ራሳችሁን የምትገመገሙበትና ያላችሁበትን ቦታ የምትፈትሹበት መርሃ ግብር ሆኖ እንደምታገኙት ምንም ጥርጥር የለንም። እስከ መርሃ ግብሩ ፍጻሜ ድረስ አክብራችሁን እስከመጨረሻው ተከታተሉ ለነበራችሁ የተከበራችሁ ተመልካቾቻችን በሙሉ ክብረት ይስጥልን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመድ እንድታጋሩ በእግዚአብሔር ስም እየጠየቅን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። የሳምንት ሰው ይበለን። ሰላም እግዚአብሔር በያላችሁበት ይብዛ።